ባርኪ መልእክት ልኮላት ነበር። ባርኪ አባቴን የገደልሽው አንቺ አይደለሽም አይደለ? ዝም በልሽ፣ አታስመስል። እንደምትወደኝ አታስመስል። የቅምጥል አባት እኮ አረፉ። ምን እያደረግሽ ነው ሩታ? ልቀቂኝ። ከዴቭ ጋር ለካ እየተሞዳሞዳችሁ ነው። እሷ የትም ብትገባ ለኔ ጉዳይ አይደለም። ሮሚዬ በጣም ይቅርታ እሺ። ጸባይ ካላትማ አማቸው አረግሻለሁ። ስመጣ ማለቴ ስለመጣው ደስተኛ ናት። በቃ አንቺ ሰው ይናፍቅሽም አይደል? ዳይመንድ አመት ተለያይቶ የመጣ ወታደር እኮ ነው መስሎ። ማ ባርኪ? አዎ አበባ መጠየቁ ቀራ። አደይ ወይ ይህንን አበባ ማን ይላከል እንዴ? አሹ እዚህ ምንድን ነው የምትሰራው? እትዬ ምሪንዳ ማለቴ ኮካ ሮማኔን አሟታል። እሱን አውቃለሁ፣ ግን ለምንድን ነው እዚህ የገባኸው ነው ጥያቄው። እትዬ አሹን ኮካ እንዲያመጣልኝ ልኬው ነው። አዎ እንደዛ ነው። አሁን ግን ደህና ነሽ ሮማን? ደህና ነኝ እትዬ። የምትፈልጊው ነገር ካለን ያመጣልሻለሁ። እሺ እሺ አመሰግናለሁ እትዬ። ግን ቅምጥል ጋር ለቅሶ መድረስ አለብኝ። የምን ለቅሶ? የቅምጥል አባት ሞተዋል እና እንደዚህ እያመመሽ መሄድ ትችያለሽ? አዎ እትዬ ግዴታ መሄድ አለብኝ። ቅምጥል አባቷን በጣም ነበር የምትወዳቸው። እንደዛ ከሆነ ጥሩ፣ በቃ መሄድ ትችያለሽ። እሺ እትዬ። ለምንድን ነው የፈራሽው ሮማን? ሌላ ነገር እንዳያስቡ ብዬ ነው። ምን ሊያስቡ ይችላሉ ብለሽ ፈራሽ ሮማን? ቢሆንም አሹ ስራ ትተህ እኔ ክፍል ውስጥ ሲያገኙ ሌላ ነገር እንዳያስቡ ብዬ ነው። እሳቸው እኔ እናንተ ያለንን ቅርርብ መቼ ያውቃሉ? ያውቃሉ እንጂ ሮማኔ እህቴ ናት። ተሷ ጋር ነው ወደ ከተማ የመጣሁት ብዬ ነገራችኋለሁ። እሺ ይሁን፣ ግን አሹ አሁን መሄድ አለብህ። ያቺ ፍቅር ከመጣች ደግሞ ሌላ መዘዝ ነው። እሺ ሮሚ አይዞሽ የኔ እናት። አሹ በር እየተንኳኳ ነው። አዎ በቃ ልሂድ። ሲጀመር እኮ እዚህ ቤት የመጣሁት አንተ ፈልጌ ሳይሆን ማሚ ፈልጊያት ነው አይደል? አዎ። እና ታዲያ ታለም ያለችው እኮ ላይ ነው። እኔ ደግሞ እዚህ ነኝ። ከፈለሽ ገብተሽ ማየት ትችያለሽ። እሺ። አይ አደይን ፈልጊያት። አደይን? አዎ አደይን ፈልጊያት ነበር ዴቭ። እሷን ደግሞ ለምን ፈለግሻት? ባርኪ መልእክት ልኮላት ነበር። ባርኪ ሰሞኑን ስራ ስለበዛብኝ ነው፣ በዛ ላይ ደግሞ ሲሜን ቀይሬያለሁ ብሎኛል። ደውሎ ሊያገኛት ስላልቻለ ነው መሰለኝ በጣም ናፍቃኛለሽ ንገሪያትም እያለኝ ነበር። በእርግጥ እነ ለሊ ጋር ሄጄ ነበር፣ ግን እዛም ላገኛት አልቻልኩም። ምናልባት አንተ ካገኘሃት ንገራት ብዬ ነው። ሲጀመር አንቺ ምን አገባሽ? ደግሞ ለምንድን ነው አደይና ባርኪ የሚያወሩት? ምን እንደሚያወሩ እኔ በምን አውቃለሁ? ደግሞ እየተቆጣክ ነው። ትሰምኛለሽ ቲና? የተረሳ ነገር አታቃጣጤ። እሺ ስሚኝ ደግሞ በደንብ። ባርኪና አደይን ለማገናኘት ፈልገሽ ከሆነ በጣም ተሳስተሻል። እንዴ እኔ አባት እኔ በምን አውቃለሁ? እሱ ራሱ ነው ደውሎ እንደዛ በይ ንገሪያት ያለኝ። ትሰምኛለሽ? እሱ ማለሽ ሌላ ሰው አይመለከተኝም። እሺ ስሚ፣ ከዚህ በኋላ ከአደይ ጋር እንድትገናኙ አልፈልግም። እንዴ ዴቭ ጨርሻለሁ ቲና። ከዚህ በኋላ ደግሞ ላይሽ አልፈልግም። እሺ ዴቭ አባትዬ ትተኛ አትድባከ አባቴ ባክማን አለኝ እናቴ እኮ የለችም። አባቴ ትምቼ ትተኛ አትድ አባላተ ማናለኝ። አረ ተቃጠልኩላ አባ ተንከባከብኩላ አባቴ ተነስልኝ ብቻ ትተኛ አትድባከ አባቴ አባት ለይ ካባ አባት ምን ነው እሺ ምን ነው አባቴ አደራው ለማን ነው? እኔ አልችልም። አባቴ
ወይኔ አባቴ አደራው ለማን ነው? በቃ ቅምጥል ነኝ በቃ እንቅምጥል። አይ አባቴን ትቼ የትም አልሄድም። አባቴ ትቶኝ አይሄድም። አባቴ ቤት ይመለስልኛል። አባቴን ትቼ የትም አልሄድም። አባቴ እናቴ ጋር ሄድክ እንዴ? ትተኸኝ ሄድክ አባቴ። ትተኸኝ ብቻዬን ትተኸኝ። አባባ እኮ በቃ ተቀብሯል። ቅምጥል በቃ ነፍሱን ይማረው። በቃ እንሂድ። እኔም እኮ በጣም ከብዶኛል። አይ እኔ አልችልም። ባህርችን አልችልም። አባቴን ትቼ ወዴት? አባቴ አባብዬ አባቴ ተረስ አባቴ ትገኝ አባቴ ቅምጥል እባክሽ ተረጋጊ። እንደዚህ ላሊ አባቴ ብቻዬን ትቶኝ ሄደ እኮ ላሊ አባቴ ብቻዬን ትቶኝ ሄደ። ላሊዬ ጭራ አደረገኝ። አውቃለሁ እኔ ቆንጆ አባትን ቤተሰብን ማጣት ህመሙን ከማንም በላይ አውቀዋለሁ። በቃ ፈጣሪ ያጽናሽ። እባክሽን በርታ በይልኝ። አባቴ ጨከነብኝ እኮ አባቴ ጨከነብኝ። ወይኔ አባትዬ ኧረ ወይኔ በሉንና አባት ደግሞ አባባ እኔንም አንቺንም አደራ አሳልፎ ሰጥቷል። ከዚህ በኋላ እንደ አባባ እንኳን እኔ ያለሁልሽ። አይዞሽ ይመስላል እንኳን ለአዲሱ ዓመት በሰላም አደረሳችሁ እያልን ድርጅታችን ዲኤምሲ ሪል ስቴት አዲሱን ዓመት ምክንያት በማድረግ በለቡ መብራት ኃይል በግንባታ ላይ በሚገኙ አፓርትመንቶቻችን ላይ ታላቅ ቅናሽ አዘጋጅተናል። ስቱዲዮ 57 ካሬ 250 ሺህ ብር፣ ባለ 1 መኝታ 343 ሺህ ብር፣ ባለ 2 መኝታ 552 ሺህ ብር፣ ባለ 3 መኝታ 675 ሺህ ብር እንዲሁም ባለ 4 መኝታ በ810 ሺህ ብር ቅድመ ክፍያ ምዝገባ ከፍለው የቤት ባለቤት መሆን ይችላሉ። ምን ይሄ ብቻ! እርሶ 30%ቱን በ3 ዓመት መክፈል ከቻሉ እኛ ደግሞ 60%ቱን በረጅም ዓመት የሚከፍሉበትን ያከፋፍል ሁኔታ አመቻችተናል። በውጭ ሀገር ለምትኖሩ ደንበኞቻችን በህጋዊ ተወካይ በኩል መመዝገብና መግዛት ትችላላችሁ። አሊያም ባሉበት ሆነው በዲኤችኤል መጨረስ ይችላሉ። ለመመዝገብና ቀጠሮ ለመያዝ በ0997 23 7877 ላይ ይደውሉ። ምን እያደረግሽ ነው ሩታ? ልቀቂኝ። ቆይ አንቺ ልጅ ግን ንቀትሽ እንዴት ነው? ስለ እናቴ ከዚህ በኋላ አንድ ክፉ ነገር ስትናገሪ ብሰማ አልለቅሽም። እሺ ፍቅር? ቆይ አሁን ደግሞ ምን አልኩ? አንቺ ያምሻል እንዴ? ልቀቂኝ። እናንተ ልጆች ሩታ ፍቅር ምንድነው እሱ? ማሚ እቺ ልጅ አስጠንቅቂልኝ። ምን አደረገችሽ? ያደረገችውን ፍቅር ታውቃለች። ትሰሚኛለሽ? ስለ እናቴ ከዚህ በኋላ አንድ ክፉ ነገር ብትናገሪ አልለቅሽም። እሺ እገልሻለሁ። ሩታ ስለ እናቴ ፍቅር ወይዬ እማዬ፣ ስለ ሩታ እናት ደግሞ ምንድነው የተናገርሽው? እኔ ምንም አላልኩም እማዬ። የሌለ ነገር አልተናገርኩም። ሁሉም ሰው የሚያውቀውን ነገር ነው የተናገርኩት። ደግሞ እናቷ ሩታን ወደዚህ የላከቻት ስለምታፍርባት ነው። ደግሞ እማዬ ፍቅር ዋሻ ሩታ የተረገዘችው በአንድ ቀን ስህተት ነው። በድጋሚ አንድ ስለ እናቴ ክፉ ነገር ስትናገሪ እንዳልሰማሽ ማሚ፣ በአንቺ ፊት ለፊት ያስጠነቀቅኳት ነው። ስለ እናቴ አንድ ነገር እንዳትናገሪ ሰማሽኝ አይደል? አይ ካልሽ ግን እንጋደላታለን። እሺ ፍቅር። እማዬ ይቅርታ። ቆይ ምን ባደርግሽ ነው የሚሻለው? ብነግርሽ አልሰማልሽኝ አይደለ? ጭራሽ የዛሬ ስንት ዓመቱን አንስተሽ የምትናገሪው አንቺ ልጅ። የምነግርሽን ነገር ሁሉ አልሰማም ብለሽኛል። ምን ላድርግሽ? እሺ እማዬ
እሷ እኮ እንዴት እንደሚያደርጋት ስለማታያት ነው። አንዴ ሮማን አንዴ አሹ እያለች ስትጨማለቅ ነው የምትውለው። እሷ ምን አጠፋች? እናንተ ናችሁ እንጂ እዚህ ስትሰዳደቡ ስትጣሉ የምትውሉት። ጭራሽ ብለሽ አክስትሽ ጋር ሄድሽ። ምን አይነት ብልግና ነው? አክስትሽን የመናገር ሞራሉን ከየት ነው ያመጣሽው? እና ወዴት ነው የምትሄጂው? ቁጭ በይ። የት ነው የምትሮጪው? ወይ አባቷ ልጅ ዛሬ ገና አንገቷን ደፋች። አባት ከሌለው ምን አጋለ ብለን ሁሉም ነገር አባት ሲኖር ነው። ምስኪን ልጅ። አይ ሰው መሆን ከንቱ። እቺ ደግሞ ምን ቀርቷት መጣች? አይ ባሉ አይደል? ምንም ቢሆን እኮ አብረው ኖረዋል። እብድ አይደለች? ከመቼው ወደ ጤናዋ ተመለሰች? ትንሽ ቆየች እኮ። ማዘሯ ቆይ እንዴት እዚህ ልገቢ ቻልሽ? ይኸውልሽ ቅምጥል ማዘሯና አባባ በሆነ ጉዳይ ተስማምተው ነበር። በምን ጉዳይ ነው የሚስማሙት? ቅምጥል አንቺ ከሽ በኋላ ብዙ ነገሮች ተፈጥረዋል። ምንድን ነው የተፈጠረው? እኔና አንቺ ማናውቀው ጋሽና ማዘሯ የሚያውቁት ብዙ ነገሮች ነበሩ እኮ። ቆይ ግን አባባን እንዴት? ማዘሯ አባቴን የገደልሽው አንቺ አይደለሽም አይደለ? አረ ልጄ በፍጹም። እንዴ ምን እያልሽ ነው ቅምጥል? ሲጀመር አባቴ እንዴት ድንገት ሊሞት ይችላል? ሲቀጥልስ አንቺ እንዴት እዚህ ልትገኝ ይቻልሽ? አባቴን የሆነ ነገር አድርገሽ ነው። ቅምጥል ተረጋጊ። እንደዛ እኮ አይደለም። እና ታዲያ እንዴት ነው ለሊ? አልገባኝም። አይ እኔ አባትሽ ምንም አላደረኩትም ልጄ። ልጅ አትበኝ። ትሰሚኛለሽ? እናቴ በአንቺ ምክንያት እንደሞተ ሰፈር ውስጥ ሲወራ ዝም ብዬ ኖር ያለው። አሁን ግን ዝም ብዬ አልተወሽም። እሺ አልፋታሽም። አባቴ የሆነ ነገር የሆነ በአንቺ ምክንያት ነው እንጂ ዝም ብሎ አይሞትም። ቅምጥል ግን ታውቆሻል የምትናገሪው ነገር። ማዘሯ አባባን ገለሻል እያልሽ እኮ ነው። እንዴት እናቴ እንደዚህ አይነት ነገር ትናገሪያለሽ? እሺ ታዲያ እሷ እዚህ ምን ትሰራለች? አይ እኔ በፍጹም አልገደልኩትም። ሳይነሱ ተነስቶበት ነበር። ተንፋሽ እያጠረው ስለነበረ አጠገቤ ቁጭ በሉ አለን። አብረነው ተቀመጥን። ከዛ በኋላ ጸጥ አለ። አንቺንም እሱንም አደራልኝ። በቃ ልጆቼን? አዎ ልጆቼን አደራ ብሎኛል። ካሁን በኋላ አንቺም እንደበረከቴ ልጄ ነሽ። ቅምጥል እባክሽ ማዘሯ እንደዚህ አይነት ነገር እንዳትናገሪያት። እኔም ከአንቺ እኩል ነው የሰማሁት። ምንድን ነው ከኔ እኩል የምትሰማው? ቅምጥል አባባም ለእኔ አባቴ ነው። እና ታዲያ እሱን ዛሬ ነው እንደምታውቀው? ሲጀመር አባባ ስምን ሳነሳ መች ሊያድርና ነው? እሱ ማዘሯና አባባ ያውቃሉ።
የኔ ቆንጆ የኔ ቆንጆ። አዎ ከአባባ የተሰጠሽኝ ምርጥ እህቴ። ወይኔ አባቴ በቃ ሄዳ አይደል? ጨከነብኝ። አዎ ቅምጥል አባባ ጥሎን ሄዷል፣ ግን እኔ ያለሁልሽ። አባባ አንቺ እንደ አደራ ብሎኝ ሄዷል። የኔ አባት በሞት እያጣጣረ እንኳን ልጄ ብሎ ሄዳ አይደል? አደራ ብሎ ሄዳ። አዎ ቅምጥል ማዘር አባባ ሚስት ነበረች እና ባቡሬን የወለደችው ከአባባ ነው። ምን? አዎ ቅምጥል ባቡሬ አባትሽ የመጀመሪያ ልጅ ነው። ማዘሯ እኔንም በፍጹም አለም። ይቅር በይ ልጄ ይቅር በይ። አረ ማዘሯ አንቺ ምን አደረግሽ? ግን ቆይ ለምን የሁላ ጊዜ መደባበቅ አስፈለገ? አባትሽ በረከቴን ልጁ መሆኑን አላመነም ነበር። አዎ እሱን ነግሮኛል። ምንድን ነው የነገረሽ? አባቴ መጀመሪያ ሚስቱን ለምንና እንዴት እንደፈታት ነግሮኛል። ከእናቴ በላይ እንደሚወዳትም አውቃለሁ። ስለዚህ ያቺ ሴት ማለት አንቺ ነሽ? አዎ ቅምጥል እኔ ነኝ። ግን እኮ ስሜ ጥሩ አልነበረም። ያንንም ያደረኩት በዛ በለጋ እድሜ ነበር። ምክንያቱም የምጠጋበት የምደርስበት ቦታ ስለሌለኝ የወንዶችን ጥሪ መቀበል ብቻ ነበር የለኝ እድል። ግን ተሳስቻለሁ። ለትዳሪ ጥሩ ታማኝ ነበርኩ። ግን የተከፈለኝ ዋጋ የሴሰኝነት ስም ስለተሰጠኝ ይህ ሁሉ ነገር ስላናደደኝ ወደ ጨለማ ዓለም ውስጥ ገባሁ። ታዲያ አባባ ሁላ ነገር ያውቃል? ባቡሬ ልጁ እንደሆነ አመነ? አዎ ቅምጥል አባባን አባቴ ብዬ የምቆይበት ጊዜ ረጅም ጊዜ ያለ ይመስለኝ ነበር። ግን ይሄ ያሉንም ሁሉም ነገር ፈጠረ። አንተ ትክክለኛ አባቴ ልጅ ወንድሜ ነህ? አዎ ወንድምሽ ነው። በጣም ደስ ይላል። ኪንጎ አባባ አደራ ብሏል። እንዴት? ቅምጥል አንተን ተከትላ እንዲድሽ ነግረ ነው። ባርቻ አታረገውም? እኔ አይደለሁም የነገርኩት። ታዲያ ያቺ አደይ ናት? እሷም አይደለችም። ራሱ ነግቶብሻል ቅምጥል። ግን ታውቃለህ ወንድሜ? ምን እህቴ? አባባ ዛሬ ሊያጠገባቸው ነው። እህቴና ወንድሜ ስንባባል ቢያይ ብዬ ተመኝ። ተይ ቅምጥል፣ እኔና አንቺ እድለኛ ነን። አላወቅንም እንጂ እንደ እህትና እንደ ወንድም አብረን ያደግነው። ባርቻ አባባ እኮ ተቀይሞኛል። ስለ አንቺ ሳያነሳ አይውልም። በየቀኑ አንቺን ቁጭ ብሎ እየጠበቀሽ ነበር እና ደግሞ የሆነ ነገር አስቀምጦልሻል። ምን? ቆይ ብቻሽን ስትሆኝ እሰጥሻለሁ። ካልደበራችሁ ማዘሯን ወደ እኔ ቤት ይዣት ልሂድ? ልጆቼን ጥዬ ትሄዳሉ? ሰላምዬ እረፍት ማድረግ አለብሽ። ከትናንት ጀምሮ እኮ እዚህ ነበርሽ። ለጤናሽም እኮ ጥሩ አይደለም። ላሊ ልክ ናት ማዘሯ። ሄደሽ እረፍት አድርጊ እና ደግሞ በጣም ይቅርታ እንደዚህ ሆነሽ ስላየሁሽም ደስ ብሎኛል። አመሰግናለሁ የኔ ሀሳቢ ልጅ። ነይ በቃ ማዘሯ እንሂድ። ሄለን። አቤት አጎት። እስቲ ነይ። እኔ የምልሽ ምን አዲስ ነገር አለ? ስለምን ጉዳይ አጎት? ስለና አበበ ጉዳይ ነው። ምን እያሰቡ ነው? ምን እያቀዱ ነው የሚለው ነው። ያደመቀስ አለ? አይ የሉም እኮ ሄደዋል። ወዴት ሄዱ? ወደ ቤታቸው። የቅምጥል አባት እኮ አረፉ። እቺ ቅምጥል አባቷ ሞቱ። ከሳቸው ይልቅ እሷ ድብን ባለች ደግ ነበር። እቺ እዚህ መታበቀ እኮ ደሞ ፈርቻት እንዳይመስል እንደው በጥፊ ላልሳት ነበር። እንደው አሳዝናኝ ነው እንጂ አንዲት ፍሬ ልጅ። በሉ በቃ እኔ ልሂድ። በሂጂሽ። እና ቅምጥል ጋር ሳትገባ ልትቀርና ስትወጣ አደርሳለሁኝ። አይደል ለቅሶ ቤት ይቅርብኝ። አይ ዳይመንድ እንደዚህ ይሻላል? አዎ እንደዛ ይሻላል። እኔ ይኸውልሽ ለቅሶ እኔ አልወድም። ሰው ሲጨነቅ ማየት እኔ በጣም ያመኛል። አንቺ ግን እንዴት ነው? ምን ለሊ ቤት ተመችቶሻል ማለት ነው? ሮምዬን ግን አላየኋትም። የኔ ቆንጆ የጠፋችብኝ በእናትሽ። ኧረ እባክህ አልቀረብም። የምሬ ነው፣ በጣም ናፍቃኛለች። አንተም ሰው ይናፍቃል እንዴ ዳይመንድ? እና ታዲያ እንዴ እዚህ ድረስ ማንም ብዬ መጣ ይመስልሻል? እሷን ብያር እንዴ? ሮሚ ካሹ ጋር ናት። እነ ፍቅር ቤት ገብታለች። አታደርገው። እንዴት እንዴት እዛ ቤት ገባች?
ቆይ አንቺ እንዴት ዝም አልሻት አይደል? ሮሚ ብዙ ጊዜ ስራ እየፈለገች አላገኘች። ስለዚህ እዛ ቤት መግባቷ ለሷም ለስራ ልምድ ደግሞም የሰዎችን ባህሪ መልመድ ይኖርባታል። ለሱ ደግሞ ጥሩ ነው። ምን ቆይ ምን ልትማርበት ትችላለች እንዴ? የፍቅር ክፋት እንደሆነ የታወቀ ነው። ቆይ አደይ አንቺ ጠላሹን ሮሚ ስገባ እንዴት ዝም ብለሽ ታያታለሽ? ወይኔ ሮሚ እኔ እኮ ማልመለሰው ከዴቭ ጋር ባለን ነገር ነው። አሃ ለካ እኔ መች አወኩኝ። ከዴቭ ጋር ለካ እየተሞዳሞዳችሁ ነው። አረ ዳይመንድ ተው እንደዚህ ይባላል። ለስሙ እኔ ወንድምሽ ነኝ አይደል አደይ? ግን ምንም ነገር አትነግሪኝ። እስቲ ንገሪኝ እስቲ ምን እሺ ነው? እስቲ ንገሪኝ አጫውች። ምን ልንገርህ? ፍቅር እንዴት ይዞሻል? እንዴት ነው በእናትሽ? ሮሚዮ ያንቺ የልብሽ ወለላ ምንድነው ሀሳቡ? እኛስ ወገባችንን አሰር ጠበቅ አድርገን መቼ ነው በራምባር ሰበረለው በራምባር ሰበረለው ዴቦ ልጆ ምን ነው መቼ ነው በእናትሽ? አደይ እንዴት መጨፈር እንዳማረኝ። አረ ዳይመንድ መቼ ነው እሺ ምን ጨፈር? መቼ ነው እንደዛ የምንለው? ምንድነው ምን እያሰባችሁ ነው? ቆይ እኔ እንደ ወንድም ምንም ነገር ማወቅ የለብኝም? ለኔ አይነገረኝም አለኝ። ተው ዳይመንድ ነገሮችን ማፈጣጠን እንደማልወድ ታውቃለህ አይደል? አረ እኔ ምንም ብትይ አልሰማሽም። አሁን ይኸውልሽ ተናገሪ። ምን ልናገር? አረ ሙድያሽ ነው እያዛክሽ ነው። አሪፍ ቀልጅ። እኔ እኮ ቀላል እኮ ነው ሲሄድ ለምዬ ስላንቺና ስለ ዴቭ ያለውን ነገር መናገር እኮ ነው። ቀላል ነው ለኔ። አታደርገው። በዚህ ሁኔታሽ ከቀጠልሽ እነግራታለሁ ግዴታ። ቆይ አንተ ጥሩ ልጅ አልነበርክ እንዴ? አረ እባክሽ ከሮሚዮ ጋር ፋያልሽ እየመጣሽ ለኛ ምንም ሳይነገረን አይደብርሽም? ወንድምሽ እኮ ነኝ። ቆይ ምን ልንገርህ? የተፈጠረው ነው። ቆይ እስቲ እንዴት ነው በእናትሽ ፍቅር እንዴት ነው? አንቺ ቆይ ያራዳ ልጅ የገባሽ ያለሽ ያራዳ ልጅ አልነበርሽ እንዴ? ምን ነካሽ? ቆይ እንዴ ንገሪኝ የተፈጠረውን ነገር። ገና እርግጠኛ አይደለሁም ዳይመንድ። እንዴት ነው ታዲያ ኪንጎ ተስፋ አለው ማለት ነው? አይ በፍጹም። ደግሞ ልጁ እንደዚህ አይነት ሀሳብ አታሳስበው። አሁን ከቅምጥል አጠገብ ሊሆን ይገባል። እሷ አባቷን አጣለች። ደግሞ አደራ ቅምጥልን እንዲንከባከባት አንተ ንገረው። እሱ ለኔ ተይው። ባይሆን ይኸውልሽ ሮሚዮ ካፈላ ማለት ነው ይኮረኮማልሽ። አይ ዳይመንድ ትቀልዳለህ። ካልተቀለደ እንዴት እናልፈዋለን ብለሽ ነው አይደል? ቆይ ችግር አለ እንዴ? ፍቅር እንዴት እያደረገች? ፍቅር እኮ እንደዚህ እንደሚወራው ቀላል አይደለም። እንዴት? በጣም ብዙ ከባድ ነገሮች አሉ። እኔና ዴቭ መዋደዳችን ብቻ ደስተኛ ሊያደርገን አልቻለም። አልገባኝም። ይኸውልህ ምን መሰለህ እዴ ዳይመንድ ሮሚዮ ይላል። እንዴት ነሽ ብራዘር? ሚስቴን ምን እያልካት ነው? ጭራሽ ሚስቴ ምናምን ለመባባል ወቅታችኋል እንዴ? አወጃችሁት እንዴ? ነገር እንዴት ነው? እየቀለድክ ነው? አረ አባቢ ምን አስቀለደኝ? እኔ የምሬን ነው። ያጣፍጥላችሁ አባቴ። በቃ እኔ ልቄስ እናንተ ፈርከስ ላላ በሉ። ይመቻችሁ። አደይ አገኝሻለሁ። በቃ የኔ ቆንጆ እንዴት ነህ ዴቭ? አለሁልሽ የኔ ፍቅር። ፊትህ ግን ልክ አይደለም። አረ አዎ። ምን ነው ችግር አለ እንዴ? አይ አረ ምንም የለም። እርግጠኛ ነህ? አዎ የኔ ፍቅር። እሺ ወዴት እየሄድሽ ነው? ወደ ቤት። ቤት ምን ሰሪያለሽ? ባይሆን እኔ ከኔ ጋር። ወዴት ነው የምሄደው? አላውቅም፣ ግን አብሬሽ መሆን እፈልጋለሁ። አይ እኔ አልሄድም። ለምን አደይ? ሁሌም ነይ ስትለኝ ተከትያለሁ። ዛሬ ግን አልሄድም። ምክንያቱም ነይ ብለህ የምትወስደኝን ቦታ አውቀዋለሁ። እሺ አደይ የምርሽ ነው? አዎ በቃ አልሄድም። እሺ ወዴት ነው የምትሄጂው? አደይ እሺ ሀጅሪት፣ አንተ ደግሞ ምንድነው የምትለኝ እንዴ? ኧረ ቁጣ! ዛሬ ደግሞ ሰላምታም የለም። አንተ መች ሰላም አልከኝ? አሹ ምንድን ነው ነገሩ? ዛሬ ደግሞ እንደ ውሻ ልትናከሽ ነው እንዴ? በእናትህ ተወኝ እንዴ! ቆይ እንጂ ሩቴ፣ እየተጫወትን አይደል እንዴ? ደህናም አይደለሽ? ዝም በልሽ፣ አታስመስል። እንደምትወደኝ አታስመስል። ውይ በሞትኩት ሩቴ፣ እኔ እኮ ዝም ብዬ እየቀለድኩ። ምን ሆንሽብኝ? ከፍቶኛል አሹ። አንተንና እኔን አንድ የሚያደርገን ነገር አለ። ምንድን ነው እሱ ሩቴ? ሁለታችንም እናቶቻችን ይናፍቁናል። እንዴት ማለት ሩቴ? ዛሬ እንዴት እናትሽን አነሳሻት? እሷንማ መች ረስቻ ታውቃለሁ። ቆይ ግን ምኑ ጋር ነው የኔ ጥፋት? አልገባኝም። ፍቅር ሳትፈለግ የመጣሽ ልጅ ነሽ። እናት ሳትፈልግሽ ነው የወለደችሽ አለች። ታዲያ እሷን ሰምተሽ ነው? እቺ ወፈፌ ደግሞ ምኗ ይታመናል? እውነቷን ነው አሹ። ቆይ እንዴት ሩቴ? እናቴ አስባበት አልነበረም የወለደችኝ። ድንገት አረገዘችና እኔ ተወለድኩኝ። ዳዲም እንደዛው። ታዲያ እኔ ጥፋት ምንድን ነው አሹ? ከተወለድኩ በኋላ እኔ ምን ማድረግ ነበረብኝ? ራሴ ማጥፋት ነበረብኝ? ማን ነው እንደዛ የሚለው? ክፉ ናት በጣም። ሰዎችን ለመጉዳት የማታመጣው ታሪክ የለም። እና አንቺ በሱ ነው የተከፋሽው ሩታ?
ፍቅር አሁን ጤነኛ ነች ብለሽ ነው እንዴ? እቺ ቀውስ። እሷማ ሆን ብላ እኔን ለማስከፋት ነው እንደዚህ ያደረገችው። ታዲያ እሷን ለማስደሰት ነው የምትከፊው? ተከፍተሽማ አታስደስቻት። እሷ እኮ ዝም ብለ ወፈፌ ነገር ነች። ምን ደህና ነገር ይገኝባታል ብለሽ ነው? እሱማው እቺ ተረገመች አስለቀሰችኝ። ቆይ ሰራላታለሁ። አዎ እንዲህ ስትይ ነው የሚያምርብሽ ሩታዬ። እኔም ደግሞ አገዝሻለሁ። መጣው በቃ ሮማን አይቻት ልምጣ። ሩታዬ ለእኔም ሳሚልኝ። የቱ ጋር ሳምልክ? እዚህ ጋር ከሳምሻት መቼ አመሳት? እሺ በቃ መጣ። እንዴ ቤዛ ትሰማኛለህ? ከዚህ በኋላ ምንም አይነት ስህተት አልፈልግም። በአንተ ምክንያት ከዚህ በኋላ ችግር ውስጥ ልግባና ከዚህ በኋላ ወንድም አይደለህም። እሺ እቺ ደግሞ ምን አባቷ ታደርጋለች እዚህ? ቆይ ማን አባቷን ነው ቆማ የምትጠብቀው? እደርስበት የለ እንዴ? ምን አባቷ አስባ እንደሆነ እደርስበታለሁ። ሀይ እንዴት ነሽ? እና ምን አደረግሽ? ያልሽኝን አደረግኩ። ግን ይባስ ብሎ ዴቭ እኔን ተቆጣኝ። ታዩ እባክሽ፣ ከዚህ በኋላ የምናደርገው ነገር በደንብ ያሳምነዋል። እንዴት ቤዛ? አበባና ደብዳቤ እንልክለታለን። ለማን? ከባርኮት ለአደይ፣ ከዛ ደግሞ ለዴቭ እንሰጠዋለን ማለት ነው። ከዛስ? ከዛማ ወደደም ጠላም አደይና ባርኮት ሌላ ነገር እንዳላቸውና አደይ እያስመሰለች እንደሆነ ይገባዋል ማለት ነው። በጣም ጥሩ ነው ያሰብሽው ቤዛ። ቆይ ጠብቂ፣ በአሁኑ አደይ የምትገባበት እንድታጣ ነው የምናደርጋት። ዴቪዬ ብቻ ይጥላት እንጂ እሷ የትም ብትገባ ለእኔ ጉዳይ አይደለም። ለእሷ አታስቢ ቲናዬ። እሺ አሁን ቀጣይ ምንድን ነው ማድረግ ያለብኝ? አንቺ ቤት ሆነሽ የሚፈጠረው ነገር አጣሪ። ኡፍ ቤዛ፣ ይሄ አሹ መች ቤት ያስገባኝና። ቲና ሞክሪ። አንቺ አንተ ምን አስደነገጠሽ እንዴ? ደነገጥኩ እንዴ? እሺ አንቺኛዋ ደግሞ ምን አባሽ ታደርጊያለሽ እዚህ? እኔማ እናቴ ታማ እኮ ነው። ኧረ እባክሽ። አዎ ታማለች። ቲና አንድ ነገር እንድታግዘኝ እየጠየኳት ነው። ኧረ እባክሽ። አዎ ዳይመንድ ሞች። ቆይ ግን አንቺ መቼ ነው ሰው ላይ ሙድ መያዝ፣ ማራፈድ፣ ሰዎችን ማጭበርበር የምታቆሚው? ሲጀመር አንተ ሁሌ ወሬ ብቻ ነው የምታውቀው። ምንም ቁም ነገር የሚባል ነገር አታውቅም። ኧረ እባክሽ። አዎ ምን አገባኝ እኔ እንዴ? ይኸውልሽ አንቺኛዋ ደግሞ ማለት ነው ይኸውልሽ ዝም ብለሽ አገኘው ብለሽ ግጠሽ እንዳጨረሻት። ቲና የኔ ኤቲኤም ማሽን ነች። ለሰዎችም እያሰብሽሽ ሰማሽ? እሱ አያሳስብም ዳይመንድ። ወይ ሴቶች፣ ወይ ሴቶች፣ ወይ ሴቶች! ኧረ እናንተስ እንደው አፈር ብሉ፣ አፈር ያስበላችሁ እንዴ! ለምንድን ነው አፈር ምን በላው? አፈር ስለሆንሽ ነዋ። ይሁንሽ ጭቃ ሁለትሽንም ሰብስቦ ጉድጓድ ቆፍሮ መክተት ነበር እናንተን እዛ መቅበር። ይሁላ ምክክር፣ ይሁላ ስብስብ አደይን ለመጉዳት ነው። አደይ ደግሞ ማናት? ኧረ እባክሽ። እሺ ኮሚኳ፣ እሺ ከበባው ገዳ በቃ አላገጥሽ አሌትሽ። ቆይ አንተ ለምዶ ማትፈታው? በሴቶች ስራ ለምዶ ጣልቃ የምትገባው? ምትልት ያለሽ እዚህ ደህና ሙያሽ ይመስል አሁን እዚህ ወስዶ በጥፊ ሁለትሽንም ወደ ልጅነትሽ ነበር መመለስ። ጥፊ አሁን ከፊቴ። ነይ ቤዛ እንሂድ። ነይ 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 ነይ። ደግሞ ምን ቀረ? ይኸውልሽ ሁለታችሁም አንድ ላይ መሄድ የለባችሁ። አንቺኛ በዚህኛው፣ አንቺኛ በዚህ። ላይ እንዴ ነግሬሻለሁ። ይኸውልሽ ንኪ አሁን ከፊቴ። ፍጠኝ። ቀጥይ። እናንተን እንደዚህ መገንጠል ነው እንጂ ካለበለዚያ አይሆንም። ሀይ ሮሚ፣ እንዴት ነሽ? አንቺ ወይ ቆይ አውቀሽ ነው? ምን አደረግኩ? ቆይ ለምንድን ነው የምታፍሪው? እንዴት ነው ማላፍረው ሩታ? ስለ እኔ እኮ ቤት ውስጥ ሁሉም ሰው ሰምቷል። ግን በጣም ነው የማመሰግነው። ሮሚዬ በጣም ይቅርታ። እሺ ደግሞ ምን አጠፋሽ? ቆይ ይቅርታው ለምንድን ነው? አንቺን ማገዝ ሲኖርብኝ በጣም ጎድቼሻለሁ። አሹ አንዳንድ ነገሮች ስላንቺ አጫውቶኛል እና በጣም ጎበዝ ሴት ነሽ ሮሚ። የምርሽ ነው? አዎ ሮሚ፣ ያን ሁሉ ነገር አርፈሽ እዚህ ድረስ መምጣትሽ ራሱ በጣም ትልቅ ነገር ነው። እድሜ ላሹ። የእናቴ ወይ አባቴ ልጆች ሳይሆኑ ፈጣሪ የሰጠኝ እህትና ወንድሞቼ ናቸው እንደዚህ ያጠነከሩኝ።
እነሱ ባይኖሩ ምን እንደምሆን አላውቅም ነበር። አዎ እድለኛ ነሽ ሮሚ፣ አሏሽም። አሹ እንዴት እንደሚወድሽ ሳይ ምን አይነት እድለኛ ናት ብዬ በጣም ነው የምገረመው። አዎ ፈጣሪ ይመስገን። አዳይም ዳይመንድም ሁሉም እኔ እንደዚህ በነፃነት እንድንቀሳቀስ ዋጋ ከፍለዋል። ካሁን በኋላ ደግሞ እኔ እህትሽ ነኝ። እሺ የምትፈልጊው ነገር ካለ እኔን መጠየቅ ትችላለሽ። እሺ ሩታ አመሰግናለሁ። እና አሁን እንዴት ነሽ? ትንሽ ለውጥ የለሽም? አይ አሁን በጣም ደህና ነኝ ሩታ። እትዬ ቅምጥል ጋር እንድሄድ ፈቅደውልኛል። እዛ ልሄድ ነው። ምን አለ እዛ? የቅምጥል አባት ሙተዋል። እዛ ለቅሶ መድረስ አለብኝ። እና ታዲያ ጥቁር ሻርፕ ትፈልጊያለሽ? ነይ። ሰላም ወይ ማዘሮ፣ በጣም ነው የማመሰግንሽ። እንደው ፈጣሪ የልብሽን መሻት አይቶ ሁሉ ነገር ይፈጽምልሽ። እንዴ ልጄ ቤኪ በረከቴ፣ ምን ነው እህትህን ብቻዋን ጥላት መጣ? አረ ኪንጎ አለ። ትንሽ ጊዜ ልስጣቸው ብዬ እኮ ነው። እመለሳለሁ። አንቺ ደህና ነሽ? የሚበላ ነገር አዘጋጅ። ምን ሆናለሁ ብለህ ነው? መቼ ሰላምዬ እያለሽ ምን ሆናለሁ ብለህ ነው? እንዳስብ እንኳን እኮ አትፈቅድልኝም። እንደው በሞቴ ሰላምዬን የት ነው ያገኛል? ወደድሻት ማዘሯ? ምን ጥያቄ ያለው ብለህ ነው ልጄ? የተባረከች ልጅ። በቃ ጸባይ ካላትማ አማቸው አረግሻለሁ። በረከቴ አግኝተህ ነው ሰላምዬን የመሰለች ልጅ? አረቀልኝ ነው ማዘሯ። አይ ልጄ ልብ ያላሰበውን አፍ ኬት አምጥቶ ያወራዋል ብለህ አረፍቺ። በቃ ማዘሯ ለልጅን ከሰማይ ደግሞ ትኮራለች። የኔ ጌታ፣ የኔ ትልቅ ሰው፣ ሽማግሌ ሆንክብኝ እኮ ልጄ። እንዴ ካሁን በኋላ ምን ቀረ የሚልሽ ነው ማዘሯ? አይ የኔ ልጅ፣ የልጅ ልጅማ ሳታሳየኝ ማርጀት የለም። ኧረ ተይ ተይ፣ እማይሆን ቀልድ አትቀልጂ። በዚያ አካሄድሽማ ዛሬውኑ ካልዳርኳችሁ ነው የምትይው። አበበ ወይ ብራ፣ ምን ነው ችግር አለ እንዴ? የሆነ የምጠይቅሽ ጥያቄ ነበር። እሺ ጠይቀኝ። እስቲ ስለ ሄለን ንገሪኝ። ሄለን በጣም ትወዳለች። ለምን ቀኖሽ እንደዛ አልሽኝ? እንዴ እውነታው ስለሆነ ነው። አንተ ወደ ውጭ ከወጣህ በኋላ በየመንደሩ እየተሰደበች ነው። ቆንጆ ሆና እንኳን ትዳር ያልመጣላት በአንተ ምክንያት ነው። ኦኬ ገባኝ። ስመጣ ማለቴ ስለመጣው ደስተኛ ናት እንዴ? ምን ጥያቄ ያለው? እሷ በጣም ደስተኛ ናት። በቃ አንተ ስትመጣ ብዙ ተስፋ አድርጋለች። አሁን ያልገባኝ ያንተ ፍላጎት ነው። ምንድን ነው የምትፈልገው? ይኸውልሽ እኔም እኮ ወዳታለሁ፣ ግን አፍራሽ ነው። የምትወዳት ከሆነ አትጉዳት፣ አብረሃቱን። እሺ ብርሃን፣ አመሰግናለሁ። እንዴ በቃ እኔ የትም መሄድ አልፈልግም። አዴ ሰው ምን ይለኛል? አታሳይኝ። ደግሞ እያደከምሽኝ እኮ ነው። ለምን ትደክማለህ? በቃ እኔ የትም አልሄድም፣ ተወኝ። ቆይ እየቀጣሽኝ? እሱን እንደፈለክ ማሰብ ትችላለህ። በዚያ ቅጣት ትልሽኝ። ስም በደንብ ይኸውልሽ፣ አንቺ ከሌለሽ ሁሉም ነገር ሲቀር ይቀራል። ደግሞ ምንም ነገር እንደማይሆን ታውቂያለሽ አይደል? እሺ ግን በቃ እኔ መጠጥ ቤት መሄድ አልፈልግም። አንተም ባትሄድ ጥሩ ነው። ለሱ ይቅርታ። ከዚህ በኋላ አልሄድም። እሺ ዴቭ፣ ግን ዛሬ የተፈጠረ አዲስ ነገር አለ እንዴ? ምንም የለም። ያው አለ አይደል? ዝም ብለሽ እንደዚህ እየናፈቅሽኝ ነበር። በቃ አንቺ ሰው አይናፍቅሽም አይደል? አይ አደይ፣ ምን አደረኩ? ናፍቀሽኛል እያልኩሽ ትስቂያለሽ አይደል? ዴቭ፣ እኔ ምን ላድርግ? እኔ እኮ ምንም የማውቀው ነገር የለም። ለብዙ ነገሮች አዲስ ነኝ። ስለዚህ አትቀየመኝ። ደግሞ አንተ በምትሰጠኝ ፍቅር ልክ አልመለስኩልህም ማለት አልወድህም ማለት አይደለም። እሺ እኔ ቆንጆ፣ ምንም አትጨነቂ ብለሽ እና እንሂድ። ቅምጥል ደህና ነሽ አይደል? አይደለሁም ኪንጎ፣ እኔ በጣም ከብዶኛል። አለሁልሽ ቅምጥል፣ ሁሌም ከጎንሽ ነኝ። ደግሞ ባቡሬ ወንድምሽ ስለሆነ ደስተኛ ነኝ። ግን አባባ ቢኖር ነበር ቤታችን ሙሉ የሚሆነው። አሁን ግን አባባ የለም። ይህ እስኪ ጭር አደረገኝ እኮ። እሱ መመለስ አንችልም ቅምጥል፣ አባባ እንደሄዷል። እኔ ደግሞ ካሁን በኋላ ላስከፋሽ ቃል ገባልሻለሁ። እስኪ እናያለን። ግን በዚህ ጊዜ አብረኝ ስላለህ አመሰግናለሁ። ቆይ ግን አንቺ እንደዚህ ረጋ ብለሽ ማውራት ትችያለሽ እንዴ? እንዴት አልችልም?
ሁሌ ስጮክ ነው አይደል የምታየኝ? ታውቃለህ ኪንጎ፣ እዛ ገጠር ምን አለ ባልሄድኩ ብዬ እመኛለሁ። ምናልባት እኮ ባሌን አባባ አሁን ላይ አጠገቤ ይሆን ነበር። ቅምጥል፣ እኔን ተከትለች ስልሽ በጣም ይቅርታ። ደግሞ አንድ ነገር ማወቅ አለብሽ። የሰው ልጅ ከቀኑ አያልፍም። ደግሞ እዛም ሆንሽ እዚህ ምንም የሚለወጥ ነገር አልነበረም። ወይኔ አባቴ የኔ ከርታታ እኔን ለማሳደግ እድሜው ሙሉ ጨረሰ። ስንት ነገር እንዳረኩ ግን ታውቃለህ? አውቃለሁ። አባባ ለአንቺ ሁሉም ነገር እንደሆነልሽ፣ ደግሞ አንቺም ለሳቸው ብርቅዬ ልጅ እንደሆንሽ ከዓይናቸው ያስታውቃል። ምን ዋጋ አለው? ለካ ሁሉም ሰው ጥሎ ይሄዳል፣ ወይ ደግሞ እኛ ጥላን እንሄዳለን። አዎ ቅምጥል፣ ዳይመንድ አንድ ነገር ይላል። ምንድን ነው የሚለው? እዚህ ዓለም ላይ ሁላችንም እንግዳ ነን ይላል። ልክ ነው። ሁላችንም እንደዛ ነው የምንኖረው። እዚህ ምድር ላይ እንግዶች ነን። እኔ ብል ግን ዳይመንድን አላየሁትም። ወደ ገጠር ተመለሰን። ኧረ አልሄድም። እሱ ለቅሶ መግባት አይወድም። ውጭ በር ላይ ታገኘዋለሽ። አይ ዳይመንድ። ሮማኒ፣ ወይሽ አሁን እንዴት ነሽ? ተሽሎሻል አይደል? ደህና ነኝ አሹ። አሁን እየተሻለኝ ነው። ማነ? ቆይ ዛሬ ድምጥም የለውም እንዴ? ቆይ ተረጋጋ። አራሻኝ በእናትህ ጨመቀኝ። ትንሽ ነው ለያቁስልኝ እኮ ነው። መች ነው የመጣው? ቆይ ዳይመንድ አመት ተለያይቶ የመጣ ወታደር እኮ ነው መስለው። ልቀቃት። ምን ይሄ ነው ቀና እንደ አባት ማ እኔ አሹ ቀብራራው የምዬ ልጅ አይደለም። ባንተ በማንም እንደማልቀና ታውቃለህ። አይሻልም? የብዬ ልጅ በቃ ሩታ ሻርፕ ላምጣልሽ ብላ ቆየች። ይዤ ልምጣና አብረን እንሂድ። ብንሄድ ይሻላል አይደል? አዎ እንደዛ ይሻላል። ወይቱ ምትይዙ ሩማን ቅምጥል ጋር ለቅሶ ልደርስ እትዬም ፈቅደውልኛል። እሺ ሀጅሪት እንደመጣሽ ጉብ ነው አይደል? አዎ አሸናፊት እንደመጣው ጉብ ነው። ጥቅማ ጥቅም ይስተዋል። ሮሚ እኮ ነች። ካልዳለን ቤኪ መታል እንዴ? አዎ ግን እኮ ከእናንተ ጋር መሆን ያለብህ። እሄዳለሁ። ምን እያደረክ ነው? ነሊ በጣም አመሰግናለሁ። ነገሮች አንቺ ባትኖሪ ኖሮ በጣም ከባድ ይሆን ነበር። እኔ ምን አደረግኩ? ሁሉም ነገር የተስተካከለው በፈጣሪ ነው። ፈጣሪ ሁሉ ነገር የሚያደርገው አንተ ሊያስተምር ፈልጎ ነው። አንተም ቢሆን ከእናትና ከአባት ህይወት ብዙ ነገር መማር አለብህ። ለምሳሌ እኔ ብዙ ነገር ተምሬያለሁ። ልክ ነሽ የኔ አስተዋይ። እና ማግዝሽ ነገር አለ? አይ ምንም የለም፣ ጨርሻለሁ። ግን ቤኪ ግን ምን? ደህና ነህ? ቆይ አሁን ምን እየተሰማክ ነው? ማለቴ ያው ሰዎችን በማጽናናት ውስጥ ያለውን ስሜት ካፈንከው ብዬ ነው የጠየቅኩ። አታስቢ ለሊ፣ እኔ በጣም ደህና ነኝ። ፍቅር ፍቅር ቤዛ እንዴት ነሽ? እባክሽ አንቺ ተረግምሽ። ምን አገባሽ ስለኔ? አርፈሽ የራስሽን ህይወት አትኖሪ? ደግሞ ምን ልትሰሪ መጣሽ? ወንድምሽ ደውሎ ነበር። ማ ባርኪ? አዎ ደውሎልኝ ነበር። ለምን? ቆይ እንዴት አንቺ ጋር ደወለ? አዴን ለማግኘት ፈልጎ ነው። አልገባኝም። ለአዴ ብሎ ነው አንቺ ጋር የደወለው? እና ሌላ ማንን ይፈልጋል? አዴ እስካሁን ከባርኪ ጋር ታወራለች? አዎ ፍቅር፣ ሌላ ነገር ግን ሳይጀምሩ አይቀሩም። ከማን ጋር? ፍቅር፣ ባርኪና አዴ የሆነ ነገር ሳይጀምሩ አይቀሩም።
አዴ በጣም አደገኛ ሰው ናት። እዚህ ዴቭን እዛ ደግሞ ወንድምሽን እንደማጣባበቅ ያስቀምጣለች። አታደርገው። አዴ በጣም አደገኛ ሰው ናት። ትናንት ከኋላሽ መታ ወንዶቹን ሁሉ እፍስ አረገቻቸው። ታዲያ አሁን ምን አድርግ እያልሽ ነው ቤዛ? ፍቅር ነቃ በይ። አዴን በደንብ ተከታታያት፣ ከዛ ለዴቭ አሳውቂው። አይ ካልሽ ግን ዴቭንም ወንድምሽንም ታጫቸዋለሽ። እሺ ቤዛ፣ ግን እገዛሽ ያስፈልገኛል። እና ምን ላድርግልሽ? የቻልሽውን ሁሉ አድርጊ። እኔማ በራሴ መንገድ እየተከታተልኳቸው ነው ፍቅር፣ ግን ትንሽ ስሬ ይወደድብሻል። ማለት አልገባኝም። መቼስ እናቴ እንደታመመች ታውቂያለሽ ፍቅር። እናማ ለራሴ ቢሆን ችግር የለም ነበር፣ ግን አሁን ብሩ ያስፈልገኛል። ደመቀማ ከሄደ የቀረው አበበ ጉዳይ ዳው ገብስ ነው፣ ችግር የለውም። ደመቀ ቢሄድ አበበ መጠየቁ ይቀራል? ትቶ ከሄደማ ሰየው ነው። እዛው ሄደበት ሂዶ እንዳይመለስ ማድረግ ነው። እንደዚህ አይነት ጥላት አያስፈልጋል። እና ምን እናድርግ ጋሽ? አበበን ተከታተሉት። የራሱ የሆነ ድክመት ሳይኖርበት አይቀርም። በድክመቱ ገብተን እናሸንፈዋለን። ከዛ ወደ መጣበት መሸኘት። እሺ ጋሽ፣ እሺ ነግሬያለሁ። ይሄን እሺ። ይሄ ሰውዬ ሁሉንም አንድ በአንድ ካጠፋ በኋላ ወደኛ መዝመቱ ማይቀር ነው። አዎ መሰበብ ማን ነው? እሺ ሀጅሪት ዛሬ ምን ነው ሳትመጣ ብዬ ሳስብ ነበር። ይኸው ከቻልሽ መንፈስ የሆንሽ ሴት። አሹ እንዴት ነህ? ዴቭን ፈልገሽ እኮ ነው የመጣሽው? የለም እንዴ የት ሄደብኝ? እንዴ እኔን አማክሮ አይወጣም። በቃ የለማ። ታዲያ እሱ ከሌለ እዚህ ምን እሰራለሁ? ቆይ እኔ እስኪ አንቺ ወረዳ እኔ እስኪ ቁሚ። ደግሞ አሁን ምን አጠፋው? ይኸውልሽ ዴቭና አደይ አንድ ላይ መሆናቸውን ታውቂያለሽ አይደል? እና ምን ይሁን? ድፍረትሽ እኮ ነው ግርም የሚለኝ። ቆይ አንቺ ምን ሆነሻል? እንዴት ሰው የሰውን ትዳር ለማፍረስ እንቅልፍ ያጣል? አሹ ይሄ አንተን አይመለከትህም። ነይ ብያለሁ። ቁሚና እናውራታለን። እንዴት ነው የማይመለከተኝ? አይመለከትህም። ነይ ቁሚ። አንቺ ሁለት ግራግር። ወይ ግን መጣ። ይህ ሀዘን ግን ያልፋል። አዎ ያልፋል። አንቺ ብቻ መበርታት ነው ያለብሽ። አብረን እናልፈዋለን። በጣም አዝኛለሁ ቅምጥል። ፈጣሪ ያጽናሽ። ሮሚ አባባ ጥሎኝ ሄደ። ብቸኛ ያለኝ የምለው አባቴ ጥሎኝ ሄደ። ሮሚ ብቻዬን ትቶኝ ሄደ። አይዞሽ ቅምጥል፣ ፈጣሪ ከጠራቸው ምን ይደረጋል። አንቺንም መጽናናቱን ይስጥሽ። አመሰግናለሁ ሮሚ። ቅምጥል፣ እኔ ምን እንደምልሽ አላውቅም። ብዙም የያዘን ሰው አይደለሁ፣ ግን በቃ ፈጣሪ ያጽናሽ። ሌላ ምንም አልልሽ። አሁን እኮ አባባ አጠገቤ የለም። ምን አለ የመጨረሻ ትንፋሹን እንኳን አብሬው ካለው ብዬ አስብ ነበር፣ ግን በቃ አባቴ ጥሎኝ ሄዷል። ቅርታ በጣም ቅምጥል፣ እኔን ተከትለሽ ገጠር ባትሄጂ ኖሮ ቢያንስ አባትሽ አጠገብ ትሆኝ ነበር። ለዚህ ሁላ ነገር የዳረኩሽ እኔ ነኝ። በጣም ይቅርታ። ደግሞ አንተ ምን አጠፋክ? በቃ ትጨነቁ። እሺ ችግር የለውም። እሺ ቅምጥል፣ በቃ ሌላ ጊዜ እመጣለሁ። አሁን ልሂድ። እንዴ አንቺ ደግሞ ጫዎችን እንጂ ምን አሁን ለቅሶ ደረስኩ ምናምን ልትይ ነው? ይቅርታ ቅምጥል፣ ስራ ትቼ ስለመጣሁ እኮ ነው። ያምርሽ ነው? ምኑ ስራ ጀመርሽ? አዎ ቅምጥል። የት? መቼ? ደግሞ ከኛ መደበቅ ጀመርሽ? ለካ አልሰማሽም ቅምጥል፣ እነ ፍቅር ቤት እኮ በአደይ ቦታ ገባሁ። ኧረ እባክሽ። አደይስ? እሷማ ከሮሚዮ ጋር ለመሆን እየቀጨሽ ነው። ሮሚዮ ብቻ ምን የሚሆን ይኸውልሽ ሮሚ፣ አንቺ ጠንካራ ሁኚ እሺ። ደግሞ ማለት ነው ደግሞ እዚህ ሲደርስ በደንብ አድርገሽ ትጋብዥኛለሽ፣ አለበለዚያ አልፋታሽ። እሺ ቅምጥል፣ ችግር የለውም። ማን ነው? አሁን የኔ ጠረን ጠፍቶች ነው? አበበ ምንድን ነው ይሄ? ጀስት ላይ ቀጣይ ነው። አመሰግናለሁ።
ዛሬ በግድ ካንተ ጋር አልከኝ አይደል? ሲጀመር አንቺ ጠግበሻል። እኔ ምን አደረኩ ዴቭ? ከዚህ በላይ ምን ታደርጊ አይደል? ከዚህ በኋላ አላገኘህም ላይ አልፈልግም አልሽ። ጭራሽ ብለሽ ደግሞ በየመንገዱ እንድከተልሽ አደረግሽ። አደይ ቆይ ለምንድን ነው ግን እንዳላይሽ የጨከንሽብኝ? አንዳንዴማ ግድ ነው። አደይ አቤት። ምን ነበር? ይሄንን ላልሽ ተብዬ ምንድነው የሚያስቅሽ? አይ አንተ እዚህ ቁጭ ብለህ እኮ በሰው አስላክብዬ። ቆይ ማን ይላከልሽ? እየቀለድክ ነው ዴቭ? በጣም ነው የማመሰግነው። አደይ ወይ ይህንን አበባ ማን ይላከልሽ? አንተ አይደለም እንዴ? እኔ አይደለሁ። ቆይ ከማን ነው የመጣው? እስኪ አንቺ ካንቺ ሰው ባርኪ፣ ለወደፊቷ ለውቧ ሚስቴ አደይ። ባርኮት እንዴት? እኔ ልጠይቅሽ እንጂ ይሄ ምንድን ነው አደይ? እንኳን ለአዲሱ ዓመት በሰላም አደረሳችሁ እያልን ድርጅታችን ዲኤምሲ ሪል ስቴት አዲሱን ዓመት ምክንያት በማድረግ በለቡ መብራት ኃይል በግንባታ ላይ በሚገኙ አፓርትመንቶቻችን ላይ ታላቅ ቅናሽ አዘጋጅተናል። ስቱዲዮ 57 ካሬ 250 ሺህ ብር፣ ባለ 1 መኝታ 343 ሺህ ብር፣ ባለ 2 መኝታ 552 ሺህ ብር፣ ባለ 3 መኝታ 675 ሺህ ብር እንዲሁም ባለ 4 መኝታ በ810 ሺህ ብር ቅድመ ክፍያ ምዝገባ ከፍለው የቤት ባለቤት መሆን ይችላሉ። ምን ይሄ ብቻ! እርሶ 30%ን በ3 ዓመት መክፈል ከቻሉ እኛ ደግሞ 60%ን በረጅም ዓመት የሚከፍሉበትን ያከፋፈል ሁኔታ አመቻችተናል። በውጭ ሀገር ለምትኖሩ ደንበኞቻችን በህጋዊ ተወካይ በኩል መመዝገብና መግዛት ትችላላችሁ። አሊያም ባሉበት ሆነው በዲኤችኤል መጨረስ ይችላሉ። ለመመዝገብና ቀጠሮ ለመያዝ በ0997 23 7877 ላይ ይደውሉ።